ከልፋታችሁ እንድታርፉበት። ሁሉ ጊዜ ብርሃን ቢሆን የሰው ልጅ ሁሉ ጊዜ እንደለፋች ልኖር ትችላለች። ያ እንዳይሆን በቃ ሲመሽ ሲጨልም ሁሉ ወደ መጠለያው ይመጣል፣ ያርፋል ማለት ነው። ሊተስኩኑ ሊተስተሪሑነ ሚን ነሰቢኩም ወከሊኩም ወሐረካቲኩም እንቅስቃሴያችሁን፣ ልፋታችሁን፣ ድክመታችሁን እንድትወጡ ይሄን ያስገኘ ነው አላህ። ለይልን ወነሃረ ሙብሲራ ለይልን ደግሞ ብርሃናማ አድርጎ የፈጠረና ቀንን ብርሃናማ አድርጎ የፈጠረ ያስገኘ ጌታ ነው። እሱን ደግሞ ለምን ሊመዓሺኩም ወሰለይኩም ወአስፋሪኩም ወመሳሊሒኩም ለእናንተ ለኑሯችሁ ተንቀሳቅሳችሁ በተለያየ ቦታ ለንግድ ተንቀሳቅሳችሁ ርዝቃችሁን እንድትፈልጉ ሀጃችሁን እንድታወጡ ቀንን ብርሃናማ አድርጎ የፈጠረ ጌታ ነው አላህ። ኢነ ፊ ዛሊከ አልአያት ሊቀውሚ የስመዑና ለሚሰሙ ሰዎች ይሄ ራሱ ምልክት ነው። በዚህ መልኩ አላህ ሌትና ቀንን አፈራርቆ አመቻችቶ ማስገኘቱ ማስረጃ ነው። ይሄን ብቻ አይተው ፈጣሪ እንዳለ ብቸኛ ፈጣሪ ያውቀው አላህ ሱብሓነሁ ወተዓላ ሊገዙ ዘንድ ይሄ በቂ የሆነ ማስረጃ ነው። ቃሉ ኢተኸዘ አላሁ ወለዳ አላህ እኮ ልጅን ያዘ ብለው ተናገሩ። ይሄን ሙሽሪኩል አረብም የአረብ ሙሽሪኮችም ምን አሉ? አልመላኢከቱ በናቱላህ እነዚህ መላኢካ የሚባሉት የጌታ ሴት ልጆች ናቸው ብለው ተናገሩ። ይሁዶችም ዑዘይሩን ኢብኑላህ ብለው ዑዘይር የሚባለው የአላህ ልጅ ነው አሉ። ነሳሮች ደግሞ አልመሲሑ ኢብኑላህ አሉ። ሶስታቸው ያሉት የተለያየ አካልም ቢሆን የጌታ ልጅ ነው የተባለው፣ ጌታ ግን ልጅ አለው ብለው ተናገሩ። ሱብሓነ አላህ ጥራት የተገባው ጌታ ነው። ኢትኻዝ ወለድ ለአላህ እኮ ልጅ መኖር ይሄ ዐይብ ነው፣ ነውር ነው፣ ነቅስ ነው እንጂ ከማል አይደለም። ሁወል ገኒዩ አለ አላህ። አላህ ማለት እኮ እርሱ ገኒይ የሆነ ጌታ ነው። ገኒይ የሆነ ጌታ ልጅ ምን ያደርግለታል? የተብቃቃ ጌታ። ሌላው እኮ የሰው ልጅ ስለሚያስፈልገው ልጅ የኖረው። አላህ ግን ገኒዩን አን ኩሊ ማ ሲዋ ወኩሉ ሸይ ፈቂሩን ኢለይህ ከሱ ውጭ ያለ ሁሉ እሱን ይከጅላል። አላህ ግን ማንንም አይከጅልም። ስለዚህ ልጅ ያለው ከተባለማ በቃ እንደ ማንኛውም ሰው ከጃይ ነው ማለት ነው። ይሄ በፍጹም ለጌታ ተስማሚ የሆነ ባህሪ አይደለም። ለሁ ማ ፊ ሰማዋት ወማ ፊ አርድ በተጨማሪ በሰማያት በምድር ሁሉ ያለው የአላህ አይደል ሁሉስ። ከዛ ውስጥ ደግሞ ተነጥለው ሶስት አካሎች ገሌ የእሱ ልጅ ናቸው። ሁሉንም ግን የፈጠረው አላህ ነው። ምን ያደርግለታል? ፈከይፈ የኩኑ ለሁ ወለድ ሚማ ኸለቅ እሱ ከፈጠረው ካስገኘው መካከል ይሄ ልጅ ነው እንዴት ሊል ይችላል? ኩሉ ሸይኢን መምሉኩን ለሁ ዐብዱን ለሁ ሁሉም የእሱ ባሪያ የእሱ ፍጡር ሆኖ እያለ የተወሰነውን ክፍል ልጅ ነው ማለት ይሄ ተስማሚ አይደለም። ኢን ዒንደኩም ሚን ሱልጣን ቢሃዛ በዚህ በምትናገሩት ነገር ማስረጃ እናንተ ጋር የለም። ለይሰ ዒንደኩም ደሊል ዓላማ ተቁሉ ነው። ይሄ ቡህታን ውሸት ቅጥፈት ነው የምትናገሩት እንጂ ምንም አይነት ማስረጃ የላችሁም። አተቁሉነ ዐለላሂ ማ ላ ተዕለሙን የማታውቁትን ነገር በአላህ ላይ ትቀጥፋላችሁ፣ ትናገራላችሁ። ይሄ በጣም ትልቅ የሆነ ኢንካር ነው፣ ውግዘት ነው። አተቁሉነ ዐለላሂ ማ ላ ተዕለሙን እንዴት አንድ ሰው ማያውቀውን ዝም ብሎ እንዴት ይናገራል? ኢንካሩን ወወዒዱን አኪዱን ወተህዲዱን ሸዲድ ከባድ የሆነ ዛቻ። ዝም ብላችሁ ስለማታውቁት ነገር አትዘባርቁ፣ አተው እንኳን በጌታ ላይ አይደለም በሰው ላይ እንኳ የማያውቁትን ነገር መናገር በጣም ወንጀል ነው፣ በጣም ያስጠላል። ቁል ኢነ ለዚነ የፍተሩን ዐላ ላህ ልከዚብ ብለህ በላቸው እነዛ በአላህ ላይ ውሸትን የሚቀጥፉ የሆኑ ሰዎች ላ ዩፍሊሑ መጨረሻቸው ውርደት ነው የሚሆነው፣ የሚድኑ ሰዎች አይደሉም። ላ ዩፍሊሑነ ፊ ዱንያ ወላ ፊ ልአኺራ ዱንያ ላይም ፈላህ የላቸውም፣ አኺራ ላይም እንደዚሁ ፈላህ የላቸውም። ፈአማ ፊ ዱንያ ፈኢነሁም ኢዘ ስተድረጀሁም ወአምላለሁም መተዐሁም ቀሊላ ዱንያ ላይም ቢሆን የተወሰነ ጊዜ አላህ ስብሓነሁ ወተዓላ ጊዜ ሊሰጣቸው ይችላል። የወደዳቸው መስሎ ነገሮችን ሊያመቻችላቸው ይችላል። ያ ግን ትንሽ ጊዜ ነው። ሱመ የضطሩሁም ኢላ ዐዛቢን ገሊዝ ከዛ በኋላ መጨረሻው ላይ ከባድ ወደሆነ ቅጣት ነው የሚያመጣቸውና ዱንያ ላይ ስኬታማዎች ናቸው አይባሉ። ለሁም ፊ ዱንያ
መታዑን ፊ ዱንያ ላይ ትንሽ የሆነች መጣጠም ያለቻቸው መታዑን ቀሊል ትንሽ ጊዜ ሙዳ ቀሊላ ثم إلينا مرجعهم ወደ እኛ ብቻ ነው መመለሻቸው ፊል አኺራ ثم نذيقهم العذاب الشديد ከባድ የሆነን ቅጣት ከዛም እኛ ጋር ከመጡ በኋላ እናቀምሳቸዋለን። ቢማ ካኑ የክፍሩን አይ ቢሰበብ ኩፍሪሂም በክህደታቸው ምክንያት በቅጥፈታቸው ምክንያት በውሸታቸው ምክንያት ከባድ የሆነን ቅጣት እናቀምሳቸዋለን። ስለዚህ መጨረሻቸው ኪሳራ እንጂ ስኬት የላቸውም ይላል። ወቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።